ሰላም ጤና ይስጥልን እንዴት ቆይታችኋል እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃችን ስንሻገር የአሜሪካው ፕሬዝዳንት ትራምፕ የሚይዙት የሚጨብጡት ነገር ጠፍቷቸዋል። ከኔቶ የሰሙት መግለጫ አስደንግጧቸዋል። ኔቶ ባወጣው መግለጫ አሜሪካና እስራኤል ኢራንን በሚዋጉት ጦርነት አልሳተፍም፣ ኔቶ የመከላከያ እንጂ የጣልቃ ገብነት ስብስብ አይደለም። አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ እኛ ግን ጦርነቱን አልጀመርንም ሲሉ አቋማቸውን በግልጽም አስታውቀዋል። የአሜሪካው ፕሬዝዳንት ትራምፕን በበኩላቸው በንዴት ጦፈው በሰጡት መግለጫ በዘመኔ እንደዚህ አይነት ውርደት አጋጥሞኝ አያውቅም፣ ኔቶ መጀመሪያውኑ እንደሚከዳን አውቅ ነበር ብለዋል። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። ሌላኛው መረጃችን የኢራኑ አዲሱን መሪ በተመለከተ እንዴት ከሞት አፋፍ እንደተረፈ የሚያሳይ መረጃ ይዘናል። ይህንንም የምናስደምጣችሁ ይሆናል። ተከታይ መረጃችን ዓለማችን በተመሳሳይ ወቅትም በተለያየ አጀንዳ የጦርነት አውድማ የሆነች ነው። በአፍጋኒስታን ከተማ በፓኪስታን በተሰነዘረ የአየር ጥቃት ቁጥራቸው በርከት ያሉ ሰዎች ህይወት አለፈ። ሙሉ መረጃ አለን። ሌላኛው ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሞ ከፍተኛ ጉዳት ደርሷል። አያይዘን ሁለቱንም መረጃ የምናቀርብላችሁ ነው። ውድ አድማጭ ተመልካቾቻችን እንደተለመደው ኢትዮናስ ሚዲያችን ለርሶ ጠቃሚ ብሎ ያሰባቸውን መረጃዎች ይዞ ተገኝቷል። ታዲያ ከርሶም የሚጠበቀው እስከ ዜናችን ፍጻሜ ድረስ በትዕግስት አብሮ መቆየት ነው። ለቻናላችን አዲስ ከሆናችሁ ሁሌም ታማኝና እውነተኛ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቶ መጫኖ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናቀና ትራምፕን እጅግ ያበሳጨው የኔቶ ምላሽ በተመለከተ የምናየው ነው። ትናንትና ሰኞ ዕለት በብራስለስ የተሰባሰቡት የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስተሮች ለዶናልድ ትራምፕ ያስተላለፉት መልእክት እጅም ግልጽም ነበር። የሆርሙዝን የባህር ወሽመጥ ደህንነት ለማስጠበቅ አንረዳውትም የሚል። አሜሪካና እስራኤል በኢራን ላይ የከፈቱትን የአየር ጥቃት ተከትሎ ቴህራን ወሽመጡን መዝጋቷ የነዳጅ ዋጋዋ ቢንርም አውሮፓ ግን ይህ የኛ ጦርነት አይደለም ስትል ዋሽንግተንን አሳፍራ መልሳለች። በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱ የባህር ኃይል ተልዕኮ በማስፋት የአውሮፓ ጦር መርከቦችን ወደ ስትራቴጂካዊ የሆርሙዝ ወሽመጥ የመላክ ሀሳብ ቀርቦም ነበር። ሆኖም የህብረቱ ከፍተኛ ዲፕሎማት ካጃ ካላስ ከስብሰባው በኋላ እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነት ውስጥም የመግባት ምንም አይነት ፍላጎትም የላትም። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቀዋል ያሉት የዲፕሎማት የትኛውም አባል ሀገር የጦር መርከቦችን ልኮ በጦርነት ውስጥም በንቃት የመሳተፍ ፍላጎት እንዳላሳየ ማብራርተዋል። አውሮፓውያኑ ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነ አስረድተዋል። ፕሬዚዳንት ዶናልድ ትራምፕ የአውሮፓ ሀገራት ለጥሪያቸው አዎንታዊ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ ሊወድቅ እንደሚችል አስጠንቅቀውም ነበር። የፈረንሳዩ ኢማኑኤል ማክሮን እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ወደ ሰፊ ጦርነት እንደማይገቡ መግለጻቸው እንዳላስደሰታቸውና እንዳስገረማቸው ተናግረዋል። በአንጻሩ የአውሮፓ መሪዎች ለትራምፕ ጫና የሰጡት ምላሽ እጅግ ጠንከር ያለ ነበር። የጀርመን መከላከያ ሚኒስተር ቦሪስ አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ እኛ ግን ጦርነቱን አልጀመርንም በማለት የጀርመን ዋነኛ ኃላፊነት የኔቶን ግዛት መከላከል ብቻ መሆኑን አስገንዝበዋል። በተመሳሳይ የጀርመኑ ቻንስለር ፍሬድሪክ አሜሪካና እስራኤል በየካቲት ወር መጨረሻ በቴህራን ላይ ጥቃት ከፍተው የኢራንን ጠቅላይ መሪ መግደላቸውን ተከትሎ ለተነሳው ጦርነት በርሊን ኃላፊነት እንደማትወስድም ገልጸዋል። ኔቶ የመከላከል እንጂ ጣልቃ ገብነት ስብሰባ አይደለም፣ ለዚህም ነው ኔቶ እዚህ ቦታ ላይ የሌለው ያሉት ቻንስለሩ በአጋር ሀገራት መካከል መከባበር ሊኖር እንደሚገባ ለትራምፕ የነቀፌታ መልእክትም አስተላልፈዋል። የሉክሰምበርጉ ምክትል ጠቅላይ ሚኒስተር ዣቫዬ ቤተል በበኩላቸው ሀገራቸው ከዋሽንግተን ለሚመጣ ማንኛውም የማስፈራራት ድርጊት እጅ እንደማትሰጥም በይፋም አስታውቃለች። በኔቶ አሜሪካ አምባሳደር የሆኑት ማቲው ዊቲኬር የሆርሙዝ ወሽመጥን ደህንነት ማስጠበቅ ለራሳቸው ለአውሮፓውያኑ ጥቅም ሲባል መደረግ ያለበት መሆኑን ቢሞግቱ አውሮፓውያኑ ግን ችላ ብለውታል። 20 በመቶ የሚሆነውን የዓለም ነዳጅ አቅርቦት የሚያልፍበት ይህ ወሽመጥ በኢራን ዛቻ ምክንያት በተጨባጭ በመዘጋቱ ባለፈው ሳምንት የአንድ በርሜል ነዳጅ ዋጋ $100 በላይ ሊያሻቅብም ችሏል። በመጪው ሐሙስ በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ አውሮፓውያኑ በኢራንና በሰፊው ቀጠና ውጥረቶች እንዲረግቡና ከፍተኛ የጥንቃቄ እርምጃዎች እንዲወስዱ ጥሪ ያደርጋሉ ተብሎም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከባቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉትን ምዕራባውያን ሀገሮችን በምስጋና ቢስነትም ወቀሱ። ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ እንደ ዩናይትድ
ኪንግደምና እንደ ኔቶ አባላት ያሉ ሀገሮች በጦርነቱ ከአሜሪካ ጋር ለመሳተፍ አንገራግረዋል ሲሉ ተችተዋል። በተለይም ዩናይትድ ኪንግደም ጦርነቱን በተመለከተ ባሳየችው አቋም እጅግ መገረማቸውን ተናግረዋል። ትራምፕ ከ2 ሳምንታት በፊት ለምን ተጨማሪ መርከቦችን አትልኩም አልኩኝ፣ የዩኬ ጠቅላይ ሚኒስተር እውነትም ማድረግ አልፈለገም ነበር ሲሉ የዩናይትድ ኪንግደምን መሪ ኪር ስታርመርን ወቅሰዋል። ሌላኛው መረጃችን አዲሱ የኢራን መሪ ሙጅታባ ሀሚኒን በተመለከተ አዲስ ያለን መረጃ አለ ወደ እናንተ የምናቀርብላችሁ ሰዓት ነው። ብሪታንያዊ ጋዜጣ ዘ ቴሌግራፍ ባወጣው አዲስ መረጃ አዲሱ የኢራን መንፈሳዊ መሪ ሙጅታባ ሀሚኒ በየካቲት ወር መጨረሻ ላይ በቴህራን በተፈጸመው መጠነ ሰፊ የአየር ጥቃት ለጥቂት መትረፋቸውን ይፋ አደረገ። ጋዜጣው እጄ ገብቶልኛል ባለው የድምጽ ቅጂ መሰረት ሙጅታባ ሀሚኒ ከሞት የተረፉት በወቅቱ በነበረ አጋጣሚ መሆኑን ታውቋል። እንደ ዘገባው ከሆነ ጥቃቱ የተፈጸመው የካቲት 21 ቀን ረፋድ 3 ሰዓት ከ32 ላይ ሲሆን በአሜሪካና በእስራኤል የተወነጨፈ ባላስቲክ ሚሳኤል የመሪውን መኖሪያ ግቢ በከፍተኛ ሁኔታ ደብድቧል። በወቅቱ የጽህፈት ቤት የፕሮቶኮል ኃላፊ የነበሩት ማዛሂር ሁሴይኒ በድምጽ ቅጁ ላይ እንደገለጹት ሙጅታባ ሀሚኒ ጥቃቱ ከተፈጸመ ከጥቂት ደቂቃዎች ቀደም ብሎ አንድ ጉዳይ ለመፈጸም ወደ ግቢው የአትክልት ስፍራ ወጥተውም ነበር። ይህ አጋጣሚ ህይወታቸው እንዲተርፍም አድርጓል። ምንም እንኳን ሙጅታባ ሀሚኒ በእግራቸው ላይ መጠነኛ ጉዳት ደርሶባቸው ቢተርፉም ጥቃቱ በቤተሰቦቻቸው ላይ ግን የከፋ ነበር። ጥቃቱ ሙሉን የኢራን አመራርና የሀሚኒን ቤተሰብ ለማጥፋት ታቅዶ የተፈጸመ መሆኑን ሁሴይኒ ገልጸዋል። ሙጅታባ ሀሚኒ ከጥቃቱ ቢተርፉም እስካሁን በህዝብ ፊት አለመታየታቸውና መልእክቶቻቸውን በጽሁፍ ብቻ በሀገሪቱ ቴሌቪዥን መተላለፋቸው ስለ ጤንነታቸው ሁኔታ በርካታ ጥያቄዎችንም እያስነሳ ይገኛል። ሌላኛው መረጃችን ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሟል። ሙሉ መረጃውን በዝርዝር እንመለከታለን። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት ገለጸ። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ጥቃቶች ከባዱ ነው የተባለው ሮኬትና ድሮን የተወነጨፈው በባግዳድ ከተማ ዙሪያ ካሉ አካባቢዎች እንደሆነ የዜና ወኪሉ ሮይተርስም ዘግቧል። የዜና ወኪሉ ያነጋገራቸው የዓይን እማኞች ቢያንስ 3 ድሮኖች ወደ ኤምባሲው አቅጣጫ ሲያመሩ መመልከታቸውን ገልጸዋል። ሲራም የተሰኘው የአየር መከላከያ ስርዓት 2ቱን ድሮኖች መጥቶ ሲጥላቸው 3ኛው የኤምባሲውን ግቢ እንደመታ ገልጸዋል። ሌላኛው የዜና ወኪል አሶሺየትድ ፕሬስ በበኩሉ ኤምባሲው ኢላማ ያደረጉት 4ቱም ድሮኖች በአየር መከላከያ ስርዓቱ ተመተው መውደቃቸውን 2 የኢራቅ ባለስልጣናት እንደነገሩትም ዘግቧል። ይሁን እንጂ ድሮኖቹ ሲመቱ የነበረው ስብርባሪ ኤምባሲውን እንደመታው ገልጿል። በሌላ በኩል ባግዳድ ውስጥ በሚገኘው አልጄሪያ አካባቢ ውስጥ የሚገኘውና ከፍተኛ የጥቃት መከላከያ የተደረገለት ፕሬዝዳንታዊ ግቢ ውስጥ ያለን ቤት ኢላማ ያደረገ ጥቃት እንደተፈጸመ የኤፒ ዘገባም ያመላክታል። የመንግስት ህንጻዎችና የውጭ ኤምባሲዎች በሚገኙበት የባግዳዱ ግሪን ዞን አካባቢ በተፈጸመው የድሮን ጥቃት በእሳት የተያዘው ቅንጡ ሆቴል እንደሆነም ተነግሯል። ጥቃቱ ማን እንደፈጸመው እንደማይታወቅ ዘገባው አክሏል። ሮይተርስ በበኩሉ በኢራን የሚደገፉ ታጣቂ ቡድኖች ኢራቅ ውስጥ የሚገኙ የአሜሪካ ይዞታዎች ላይ ጥቃት እየፈጸሙ መሆኑንም ገልጿል። ከኢራን ጋር ግንኙነት ያለው ሂዝቦላ ከፍተኛ ወታደራዊ አዛዥና ቃል አቀባዩ መግደላቸውን አስታውቀዋል። ሌላኛው ታጣቂ ቡድን ፖፑላር ሞቢላይዜሽን ፎርስ ደግሞ ከሶሪያ አቅራቢያ በምትገኘው የኢራቋ አልቂያም ከተማ በተፈጸመ የአየር ጥቃት 8 ተዋጊዎች መግደሉን ገልጿል። ሌላኛው መረጃችን በአፍጋኒስታን ዋና ከተማ ካልቡ ውስጥ በተፈጸመ ተከታታይ የአየር ጥቃት በርካታ ሰዎች መገደላቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። ሙሉ መረጃውን በዝርዝር እንመልከት። እንደ ባለስልጣናት ገለጻ ከሆነ ጥቃቱ ካረፈባቸው ቦታዎች መካከል በሺዎች የሚቆጠሩ ታካሚዎችን የያዘ የህዝብ ሱሰኛ ማገገሚያ ማዕከልም ይገኝበታል። የአፍጋኒስታን መንግስት ድርጊቱን በሰብአዊነት ላይ የተፈጸመ ወንጀል ሲል የኮነነ ሲሆን ጥቃቱን ፈጽማለች ለተባለችው ፓኪስታን ጠንካራ ተቃውሞ አቅርቦባታል። በሌላ በኩል የፓኪስታን ባለስልጣናት የቀረበባቸውን ክስ ውድቅም አድርገውታል። ጥቃቱ ያነጣጠረው በወታደራዊ ተቋማትና በሽብርተኞች መሰረተ ልማት ላይ ብቻ መሆኑን በመግለጽም ሲቪሎች ላይ ጥቃት አልተፈጸመም ሲሉ ተከላክለዋል። ይህ ክስተት በጎረቤታማ ሀገራት መካከል ያለውን የቆየ ውጥረትም ይበልጥ ያባባሰው ሲሆን ዓለም አቀፍ ማህበረሰብም ጉዳዩን በገለልተኛ አካል እንዲመረምር ጥሪዎችም እየቀረቡ ነው። ይህ ዜና ምንጭም የአፍጋኒስታን ጤና ጥበቃ ሚኒስቴር ነው። ዓለማችን እንግዲህ ከግራም ከቀኝም በተመሳሳይ ወቅትም በተለያዩ ምክንያቶች የጦርነት አውድማ እየሆነች ነው። ክቡራን አድማጭ ተመልካቾቻችን ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ፈጣሪ ለዓለማችን ለሀገራችን ሁሉ ሰላሙን ያምጣልን። በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።